የተከበራቸው አድማጮች ወደ ወቅታዊ ዘገባ እናልፋለን። ሰጤ ዘመነ እንግዲህ ያለውን የፖለቲካ የእስራኤሉ 26ኛው ብሔራዊ የክነሴት ምርጫ ከመካሄዱ በፊት እንዲያው የሚካሄደው የፖለቲካ እንቅስቃሴ ጥረቶች እንዴት ነው? የፖለቲካ ኃይሎች ፓርቲዎቹ ምን እየሰሩ ይሆን? ያው እንግዲህ ሰሞኑንም እየተነጋገርን ባለነው መሰረት የፖለቲካ ፓርቲዎች ራሳቸውን ለማጠናከር አንደኛው ሌላኛውን ቀድሞ የተሻለ ድምፅ ለማግኘት የሚያደርጉት ጥረት አለ። 1-2 ሳምንት ያክል ይቀራል። እንግዲህ እያንዳንዱ ዝርዝሩን ተወዳዳሪዎችን በእያንዳንዱ ፓርቲ ስር ማን ይወዳደራል ለመጪው የክነሴት ምርጫ የሚሉትን ለምርጫ ቦርድ የሚያስታውቁበት ጊዜ 2 ሳምንት ነው የሚቀር። ከዛ በፊት እንግዲህ አዳዲስ ፓርቲዎችም ይፋ ይደረጋሉ። ዛሬ እንደው ኦፌር ዊንተር የተባሉት በተለይ ደግሞ በመከላከያ ሰራዊቱ ለ34 ዓመታት ያክል የሰሩትና ብዙ ተጽዕኖ ይፈጥራሉ የሚባሉት የ55 ዓመቱ ኦፌር አዲስ ፓርቲ መመስረታቸውን ያስታውቃሉ ተብሎ እየተጠበቀ ነው። ሌሎችም እንደዚሁ ውህደት ይፈጥራሉ ተብሎ ይገመታል። ምክንያቱም አሁዛ ሀሲማ የሚባለውን ይሄ ለክነሴት መቀመጫ የሚያስገኘውን በግምገማዎች መሰረት የማያገኙ ፓርቲዎች ስላሉ ያንን ለማግኘት አንድ ላይ ይዋሃዳሉ ተብሎ ይጠበቃሉ። ብዙ ትንንሽ ፓርቲዎች በቀኝ ክንፍም በኩል በግራ ክንፍም በኩል በማዕከላዊ አቋም ያላቸውም ሁሉም የራሳቸውን አቋም በማጠናከር ለመጪው የ26ኛው የክነሴት ምርጫ ራሳቸውን ለማዘጋጀት ከፍተኛ ጥረት እያደረጉ ነው። ሁሉ ነገር ምርጫ እየሸተተ ነው ያለ ይሻየው። ለዚህ ላይ እንዲያው ባጭሩ ምጠይቅህ ተመልክተዋል። ይህ ምንድን ነው? አዳዲስ ፓርቲ ተቋቋመ ተባለ። ይህ እንዴት ነው? በኦክቶበር 27 በሚካሄደው ጦርነት ብሔራዊ ምርጫ ላይ የብዙ ዜጎች ድምፅ እንዲያው የከንቱ ይሆናል ብዬ እሰጋለሁ። እንዴት ነው? ፓርቲዎች በበዙ ቁጥር እስራኤል ሀገር አንዱ ችግር እንግዲህ ትንንሽ ፓርቲዎች ይበዛሉ። እነዛን ደግሞ አጣምረህ የጥምር መንግስት ሲባል እንግዲህ 5-6 አቋም ያላቸውን ፓርቲዎች አንድ ላይ ስትሰበስባቸው ለአስተዳደር በጣም አስቸጋሪ ነው የሚሆኑ። አሁንም ባለፉት ዓመታት የተመለከትናቸው ጉዳዮች እንደዚህ ነው። ብዙ ፓርቲዎች ይበዛሉ፣ የጥምር መንግስት ውስጥ ይገባሉ። ሁሉም በአንድ አቅጣጫ ስለማይሄዱ ለአስተዳደር አስቸጋሪ ይሆናሉ። በዛ ምክንያትም የህዝቡ አጀንዳ እየተረሳ ነው የሚሉ ብዙ ቅሬታዎች አሉ። ህዝቡ ብዙ በኢኮኖሚ፣ በማህበራዊ ጉዳዮች፣ በወጣቶች ዘርፍ በቤት ወጣቱ ውትድርና አገልግሎት ተምሮ ቤት የማይገዛበት ሁኔታ አለ። ለታዳጊ ልጆች ብዙ አገልግሎት መሰጠት አለበት። እንደምታውቀው የኢኮኖሚው ሁኔታም አሁን በዓለም ላይ ብዙ ነገሮች እየጨመሩ ያሉበት ሁኔታ አለ። የሰራተኛው ደሞዝም ያልጨመረበት ሁኔታ አለና ህዝቡ የሚጠይቀውና ከላይ ፖለቲከኞች እያካሄዱ ያለው አንዳንድ ጊዜ እርስ በርስ የሚጣረስ ነው። እስራኤል ሀገርም ያው የደህንነት ሁኔታ ከፍተኛ ቦታ የሚሰጠው ነውና እስራኤል ባለፉት ዓመታት ያሉትን ጦርነቶችን በተለይ ይህን 3 ዓመት ውስጥ ብዙ ችግር ስለነበረ በአሁኑ ምርጫም እነዚህ ነገሮች የሚፈተሹ ነው መስሎ የሚታየኝና የህዝቡ አጀንዳ ላይ ትኩረት ተደርጎ መሰራት ያለበት ይመስለኛል። አንተ የምትጨምረው ካለ? አይ ከዚህ ያው ተጨማሪ ነው እንግዲህ መጨምረው ባይኖርም ወደሚቀጥለው ርዕሰ ጉዳይ መሸጋገር ነውና ጥሩ። ወደሚቀጥለው ስናልፍ የጋዛ ሰርጥ ፍልስጤማውያን እንግዲህ ወደ እስራኤል ፊኛዎችን ተንሰፋፊ መሳሪያዎችን መላካቸው ብቻ ይባል እንጂ እየተኮስ ነው ማለት ይቻላል። እንግዲህ የሚፈነዳ ነገር ይዘው ነው እንዲላኩ የሚያደርጓቸው እና ይሄ ደግሞ በጣም ለእስራኤል ደህንነት አደጋ ነው። ከጥቅምት 7 በፊት ወደ ነበረው ሁኔታ ይመልሰናል በሚል እስራኤል ለጋዛ ሰርጥ የሰላም ምክር ቤት የ3 ቀናት የጊዜ ገደብ ሰጥታለች እና ይሄ ምክር ቤት እንደው ችግሩን ይፈታል ብለህ ታስባለህ? በመጀመሪያ በነዋሪዎቹ በጋዛ ቀበሌ ጎረቤት የሆኑት ኦቴፍ ጋዛ ለአካባቢ የሚኖሩ እስራኤላውያን በእውነትም በዚህ በኦክቶበር 7 በነበረው ጦርነት ምን አይነት ጥቃት እንደደረሰባቸውና አሸባሪዎች በየሰፈሩ ወረው የፈጸሙት ጭፍጨፋ፣ ግድያ በመቼውም የሚረሳ አይደለም። ይሄ በእንዲህ እያለ በእውነትም እነሱ ደህንነታችን እየተረጋጋ ነው፣ ሰላም ሊመጣ ነው፣ ቤታቸው ተተው ለደህንነታቸው ወደ ሌላ ቦታ ሂደው የነበሩ እስራኤላውያን እንደገና ሙሉ በሙሉ ባይሆንም መቼም ብዙዎቹ ወደ የሰፈራቸው ተመልሰዋል።
ያው ወደ የቤታቸው ሲመለሱ ያዩት ምንድነው አሸባሪዎች የሰባበሩት ያፈራረሱት ጥይት ጋጋ ጥይት የተኮሱበትን ሁኔታ ነው የተመለከቱና የእሳት ቃጠሎ በመኖሪያ ቤታቸውን የተመለከቱት። ያም ሆነ ይህ መልሰው ለመቋቋም ብለው በመንቀሳቀስ ላይ በሚኖርበት ጊዜ ደግሞ ከትናንት ወዲያ ጀምሮ ከሐማስ አሸባሪው የፉኛ ተንሳፋፊ መሳሪያዎችን ወደዚህ ሰፈሮች አካባቢ መላኩን ቀጠለና ይሄ ደግሞ ትዝታው ብቻ ሰቀቀን ነው፣ ቀላል አይደለም። ስጋቱን አለ። ይህን ላይ ሲያስታውሱት ማስታወሱ አንድ ሰው ያሳለፈውን ስቃይ መከራ ይጎደዋል፣ ውስጡን ይጎደዋል። እና ይህንን በተመለከተ እንግዲህ የእስራኤል መከላከያ ሰራዊት ደግሞ ከባድ መጠነ ሰፊ የሆነ የማጥቃት እርምጃ እንዲወስድ በሚል እንግዲህ የፖለቲካ አመራር ጠቅላይ ሚኒስትሩ የመከላከያ ሚኒስትር ደግሞ በዚህ ጉዳይ ተነጋግረው አሁን ትራምፕ ያቋቋሙት የሰላም ምክር ቤት አላደ እሱ ደግሞ ይህን በተመለከተ አንድ መፍትሄ መስጠት አለበት አለ። ካልሆነ የ3 ቀናት ጊዜ ብቻ ነው የሰጠች እስራኤል። ይህ ነገር ካልቆመ መጠነ ሰፊ የሆነ ከባድ ወታደራዊ ማጥቃት እርምጃ እንወስዳለን ብላ አስጠንቅቃለች። ያስቀረዋል ወይ ነው አሁን ስጋቱን ያስቀረዋል ወይ የሚል አንዱ ትልቁ ጥያቄ ነው። እርግጥ ከወታደራዊ እርምጃ ከመውሰድ ሌላ አማራጭ የለም። ግን አሁን በዚህ ባለፉት ጊዜያት ለሐማስ ድርጅት ገንዘብ እንደፈለገው መተላለፉ የፈለገውን ነገር እንዲያደርግ እንዲሰራ እየተጠናከረ ነው ያለ እና ሐማስ አልተዳከመም። እንዲያውም እንኳን ሊሸነፍ አልተዳከመም። በፊት ከጦርነቱ ትላንትም በካን የ11ኛው ቴሌቪዥን ጣቢያ የነበረው ዘገባ ከጦርነቱ በፊት 30 ሺህ የሚሆኑ ታጣቂዎች ነበሩት። አሁንም 30 ሺህ ታጣቂዎች እንዳሉት ነው። እንግዲህ አስበው ያ ሁሉ እርምጃ ተወስዶ 3 ዓመት እስራኤል የሐማስን ድርጅት ቀጥቅጣ እንኳን ያውን ያክል ታጣቂዎች ካሉት ስጋቱ ከፍተኛ ነው የሚሉ አሉና ባለፉት ጊዜያት ገንዘብ ሲገባ ነበር በሚል በፊት መሪዎች አንዳቸው በአንዳቸው ይወቃቀሳሉ። ግን ደግሞ በአንድ በኩል ገንዘብ አላስገባም ለዛ ሰርጥ እርዳታ አይሆንም ካልክ ያ ሁሉ ህዝብ ሲራብ እስራኤል ትወቀስ ይሆናል። በሌላ በኩል ደግሞ ሐማስ ቀጥታ ገንዘቡን እያገኘ የሚፈልገውን ነገር እየገዛ እንደዚህ ተንሳፋፊ ነገሮችንም የጦር መሳሪያም ብዙ ነገሮችን በራሱ አቅም የሚሰራበት ሁኔታን የፈጠረለት ነገር አለ የሚሉ ጭቅጭቆች አሉ። ያም ሆነ ይህ ግን ይሄ አሁን ከጥቅምት 7 በፊት እንደነበረው አይነት ሁኔታ የሚመለስ ከሆነ ለእስራኤል ደህንነት አስቸጋሪ ስለሆነ የ3 ዓመቱ ትግል የ3 ዓመቱ ጦርነት ሁሉ ዋጋ ቢስ ስለሚሆን እስራኤል ጠበቅ ያለ እርምጃ ወስዳ ይህንን ድርጅት ማስታገስ እንዳለባት ነው ነዋሪዎቹ እያሳሰቡ ያሉት። መፍትሄው በከባድ ወታደራዊ ማጥቃት እርምጃ በማድረግ በሙሉ አዛ ቀበሌን መልሶ መቆጣጠር ነው መፍትሄው። ሌላ መፍትሄ ያለ አይመስለኝም። እንግዲህ ወደ ቀጣዩ ስናልፍ ሰጠኝ አሜሪካ በኢራን ላይ በኢኮኖሚ ዘርፍ ከባድ ማዕቀብ መጣሏና ኢራን ውጥረት ውስጥ ከቷታል። ኢራን ጦርነት ትጀምራለች የሚሉ ዘገባዎች ደግሞ እየቀረቡ ናቸው። እንዴት ታያል? አሜሪካ እንግዲህ ያው እንደምናስታውሰው ከየካቲት 28 ቀን ጀምሮ በእስራኤልና በአሜሪካ ጥምረት ለ40 ቀናት ያክል በኢራን ላይ ጦርነት ተካሄደ፣ የጦር ዘመቻ ተካሄደ። ያ የጦር ዘመቻ የተፈለገውን ያክል ውጤት አለማምጣቱ ይታወቃል። እርግጥ ብዙ ጥቃት ብዙ ጉዳት ደርሶባታል ኢራን። ግን እስራኤልና አሜሪካ የፈለጉትን ነገር ለማምጣት አልቻሉም። ምክንያቱም የባለስቲክ ሚሳይሎች ጉዳይ አለ፣ የኒውክሌር ጉዳይም አለ። ብዙ የዚህ የኢራን አስተዳደርም ያልወደቀበት ሁኔታ አለ። ያ ከ40 ቀን ጦርነት በኋላ እንደምናስታውሰው በፓኪስታንና በካታር በሌሎችም አረብ ሀገሮች አሸማጋይነት የተኩስ አቁም ስምምነት ተደረገ ተብሎ የተኩስ አቁም ስምምነት እንግዲህ እስከ ዛሬ በሞላ ጎደል የቆየበትን ሁኔታ ተመልክተናል። ግን ያም ውጤት አላመጣም። ኢራን ወደ ክብ ጠረጴዛ መጥታ ለችግሩ መፍትሄ ለመፈለግ ስላልጣረች
በሆርሙዝ ጉዳይም በሌሎች ጉዳይም ክርክሩ ቆየና አሁን አሜሪካ አቅጣጫውን ቀየረችው። በጦርነት ቀጥታ ከመግጠም ይልቅ በኢኮኖሚው በጣም ጫና ውስጥ በመክተት የኢራን አስተዳደር እንዲወድቅ ለማድረግና እንዲገረሰስ ወይም ደግሞ ወደ ክብ ጠረጴዛ መጥቶ ድርድር እንዲያደርግ ነው ዓላማው። እየሰራም ነው ይባላል። በአንዳንድ አካባቢዎች ኢራናውያን አደባባይ እየወጡ እየተቃወሙ ነው። ብዙ የኑሮ ውድነት፣ የእቃ ሽያጭ ውድነት ሁሉ አለ። በኢኮኖሚ እንግዲህ እየተጎዳች ነው፣ ምንም ጥርጥር የለውም። ከዛ ጦርነት በኋላ አሁን ደግሞ መውጫ መግቢያ ስታጣ አሜሪካ አሁን በኢራን ላይ ብቻ ሳይሆን ማዕቀብ ያጣለች ከኢራን ጋርም የንግድ ግንኙነት በሚያደርጉ ሀገራት ላይ ማዕቀብ እንደምትጥል አስፈራርታለች። አሁን ይሄ ኢራንን ወደየት ይሰዳታል ማለት ነው? ነገሮችን ወደ ክብ ጠረጴዛ ለመምጣትና እሷም እዚህ ለመውጣት የአካባቢውን ሀገራት እንዲሁም የአሜሪካን ጥቅሞች ለመጉዳት ጦርነት ትጀምራለች በሚል እንዲያውም ለፕሬዚዳንት ትራምፕ ማስጠንቀቂያ ሁሉ ደርሷል ነው የተባለና ይሄ የመካከለኛው ምስራቅ ሁኔታ ውጥንቅጡ የወጣ ነው። በየቀኑ የሚሆነውን ነው የምናይ። ትራምፕ ሲናገሯቸው የነበሩ ንግግሮችም አንዳቸውም ተግባር ላይ ሲውሉ አላየንም። አሁን ቀርበዋል፣ እንፈራረም ነው ደርሰናል ሲሉ የነበረው ደግሞ አሁን ወደ ኢኮኖሚ ማዕቀብ ተለውጧል። የኢኮኖሚ ማዕቀቡ ምን ያክል ኢራንን ወደ ክብ ጠረጴዛም ለድርድር ያመጣታል የሚለው የሁላችንም ጥያቄ ነው። አዎ፣ ለማጠቃለል ትናንት የዓለም አቀፍ መገናኛ አውታሮች ይፋ ያደረጉት እንዲያው በሞት አልበኝነት ከመሞት በረሃብ ከመሞት ይልቅ ብሎ ምናልባት በመጨረሻ ተስፋ የኢራን አምባገነናዊ ስርዓተ መንግስት ምናልባት ዝተዋል። በረዥም ርቀት ተምዘግዛጊ ሚሳይሎች በአውሮፓ በሚገኙ የአሜሪካን ጦር ሰፈሮች እናጠቃለን ብለዋል። ይህ ተግባር ላይ ከወጣ ጦርነቱን ያፋፍማል፣ ያባብሳል። ወይም የአሜሪካ ምላሽ ደግሞ እንግዲህ ከባድ እንደሚሆነው እንግዲህ ለማንኛውም እስቲ እንከታተላለን። እናመሰግናለን። እሺ፣ አመሰግናለሁ።